very worried. I really think we're going to get into ትራምፕ በዩክሬን ከባድ ሸዋሸዋ ተሰሩ። የኪየቭ መጪው ጊዜ አስጊ ሆኗል። I will speak with him how to strengthen ours. ዶናልድ ትራምፕ ከያዙት አቋም ፍክች የማይሉ ሰው መሆናቸውን ለማረጋገጥ ያለፉትን 3 ወራት አካሄዳቸውን መለስ ብሎ መቃኘት በቂ ይመስላል። ፕሬዝዳንቱ በዩክሬን ጦርነት አሳበው የኪየቭ ማዕድን ብሎም ደግሞ የኒውክሌር ኃይል ማመንጫዎቿን ለመቆጣጠር በርካታ ጥረት ሲያደርጉ እንደነበር አይዘነጋም። አሜሪካ በኪየቭ ማዕድን ዘርፍና በኃይል መሰረተ ልማት አስተዳደር መሳተፏ በዩክሬን ላይ ወደፊት ሊፈጸም ከሚችል የሩሲያ ጥቃት እንደሚጠብቃት ደጋግሞ ሲናገሩ ቆይተዋል። በዚህ ሁሉ መሃል ግን ትራምፕ ብዙ የለፉለት የዩክሬን ማዕድን ስምምነት በአራዶች ቋንቋ ሸዋሸዋ ነው የሚል አስገራሚ መረጃ ተሰምቶበታል። በእርግጥ 12 እና 13 ትሪሊዮን ዶላር ገመት የቆየው የዩክሬን የመሬት ውስጥ ሀብት የደረሰ ነገሩ እንደተባለው ውሸት ነበር ወይ? ብዙ አጨቃጫቂ መጋረጃ ጀርባ ሚስጥራትን የያዘውን ስምምነት በጥንቅራችን በሰፊው ዳሰነዋል። አብራችሁን ቆዩ። ወሳኝ ማዕድናት የሚሰኙት ውድ የመሬት ውስጥ በረከቶች የአንደኛው መቶ ክፍለ ዘመን የምጣኔ ሀብት መሰረቶች እንደሆኑ ይገለጻል። ለታዳሽ ኃይል፣ ለወታደራዊ ግልጋሎት ብሎም ደግሞ ለኢንዱስትሪያል መሰረተ ልማት ግንባታ ወሳኝ ሚናን መጫወት ከጀመሩም በርካታ ጊዜያት ተቆጥረዋል። የእነዚህ ሁሉ እውነቶች የመጨረሻ መዳረሻም የጂኦፖለቲካልና ጂኦምጣኔ ሀብት ተጽዕኖ ማግዘፍ መሆኑን ውድ ማዕድናት እጅግ ተፈላጊ ያደርጋቸዋል። ወሳኝ ማዕድናት ከሚሰኙት መካከል እንደ ኮባልት፣ ሊቲየም፣ ታንታለም፣ መዳብ ወይም ኮፐር እያሉ መዘርዘር ይቻላል። የትራምፕ ቀልብና አይን ያረፈባቸው እንደሆኑ በሚነገርላቸው ውድ ንጥረ ነገሮች አለያም ሬር ኤርዝ ሚነራልስ በኩል 17 ያክል የምድር ውስጥ በረከቶች እንዳሉ ይገለጻል። ላንታንም፣ ሴሬም፣ ስካንዲየም እያሉ እስከ ኢተርቢየም ድረስ በቀላሉ የማይገኙ ሬር ኤርዝ ሚነራሎች መዘርዘር ይቻላል። ቻይና በመላው ዓለም የውድ ማዕድናት 75% ፍሰት ተቆጣጥራ የምትገኝ ሀገር መሆኗን ተጨባጭ መረጃዎች ያሳያሉ። የዩክሬን የውድ ማዕድናት ስምምነት ቢሳካ አሜሪካ ዋነኛ ተገዳዳሪውን ለመፈተን ተጨማሪ ጉልበት የምታገኝ ይሆናል። በቤጂንግ ላይ ያለውን ጥገኝነት ከመቀነስ ባለፈ ዋሽንግተን በዘርፉ ላይ ያላትን ሚና ለማግዘፍ ትልቅ መሰረት እንደሚሆናት ተገምቶ ቆይቷል። በኪየቭ ሰዎች መረጃ መሰረት ዩክሬን የዓለማችን 5% የወሳኝ ማዕድናት ሀብት ክምችት ያላት ሀገር ናት። የአገሪቱ ጂኦፖለቲካል ሰርቬይ ተቋም ሰራውት ባለው አንድ ጥናት 19 ሚሊዮን ቶን የግራፋይት ክምችት በዩክሬን እንደሚገኝ ገልጿል። በእርግጥ ኪየቭ ያን ያክል የግራፋይት ሀብት ካላት የኤሌክትሪክ መኪኖች ለማምረት ቁልፍ በሆነው ቁስ ከዓለማችን 5 አቅራቢዎች አንዷ ትሆናለች እንደማለት ነው። የዩክሬን መንግስት ሀገሪቱ ከአውሮፕላን እስከ ኃይል ማሰራጫ ድረስ ትልቅ ግልጋሎት ባለው ታንታኒየም የተሞላች መሆኗን ግምገማው ይገልጻል። የአውሮፓን 7% ታንታኒየም ክምችት ከመሸፈን ባለፈ ከአህጉሩ 3ኛዋ ግዙፍ የሊቲየም ክምችት ባለቤት እንደሆነች የኪየቭ ባለስልጣናት በድፍረት ሲናገሩ ቆይተዋል። እንደ ቤሪሊየም እና ዩራኒየም አይነት ለኒውክሌር ጦር መሳሪያና የማብላያ ስርዓቶች የሚሆኑ ንጥረ ነገሮች በሀገሪቱ በሰፊው እንዳሉ ሲነገር ቆይቷል። ያ ብቻ ሳይሆን ዩክሬን ሰፊ የመዳብ፣ የሌድ፣ የዚንክ፣ የብር፣ የኒከል፣ የኮባልትና ማግኒዥየም ክምችት መገኛ መሆኗን ስትገልጽ ከርማለች። ትራምፕ የውድ ማዕድናቱን ስምምነት ዩክሬንና ሀገራቸው አሜሪካን እጅግ ተጠቃሚ ሊያደርግ እንደሚችል ትልቅ እምነት ይዘው ቆይተዋል። በዋሽንግተን ባለስልጣናት ዘንድ ስምምነቱ ሀገራቸው ባለፉት 3 ዓመታት ለዩክሬን ስታደርግ የቆየችውን የ175 ቢሊዮን ዶላር ድጋፍ ፍሎታ ከመመለስ ተሻጋሪ አንድምታ ያለው መሆኑ ይገለጻል። እውነተኛ የደህንነት ዋስትና የምትፈልጉ ብሎም ደግሞ ፑቲን ዳግም ኪየቭ እንዳይወሩ የምትፈልጉ ከሆነ መጡ የደህንነት ዋስትና በመጪዋ ዩክሬን የምጣኔ ሀብት ከፍታና ዝቅታ ውስጥ ለአሜሪካ ቦታ በመስጠት ነው ሲሉም የትራምፕ ምክትል ጄዲ ቫንስ በግልጽ መናገራቸው አይዘነጋም። በሌላ በኩል ግን ዩክሬን ያላት የውድ ማዕድናት ሀብት በሚባለው መልኩ አለመሆኑን ብሎም ትራምፕ በነገሩ መታለል ውስጥ እንደገቡ የሚገልጹ መረጃዎች ከየአቅጣጫው አፈትልከው ወጥተዋል። የአሜሪካ ፕሬዝዳንት በነገሩ መታለላቸውን የሚገልጹ የመረጃ ምንጮች ዩክሬን የተረጋገጡ ውድ ማዕድናት ክምችት እንደሌላት ፈርጥም ብለው እየተናገሩ ናቸው። ተጠባቂውን ስምምነት በፈረም ቢቻል እንኳን መሬት ላይ ሊኖረው የሚችለው ውጤት መቃኘት ተገቢ እንደሆነ ሲገልጹም ይሰማል። እነዚሁ አካላት በዓለም አቀፍ ጉዳዮች በሚደረጉ ምክክሮች ውድ ማዕድናት የሚባል ነገር በጣም ሚስጥራዊ ነገሮችን የያዘና ከአውደ ውጭ እየታየ ነው ሲሉም ይሞግታሉ። በውድ ማዕድናቱ ዙሪያ ቁም ነገሩ በመሬት ውስጥ በብዙ መጠን መገኘታቸው ብቻ ሳይሆን ከዚያ ቀጥሎ ያለው ሂደት መሆኑን ያሳያል። የዩክሬን መንግስት የውድ ማዕድናት ጉዳይን አጀንዳ ማድረግ የፈለገው ጦርነቱን ለማስቆም በሚኖሩ ንግግሮች የመደራደር ነጥብን ለማስቆጠር በማሰብ መሆኑን ዘግይቶም ቢሆን መታወቁን ዘገባዎች አመላክተዋል። ባለፉት ጊዜያት ዩክሬን ከ10 እስከ 12 ትሪሊዮን ዶላር ጠቀሜታ ያላቸው ወሳኝ ማዕድናት ሀብት እንዳላት ሲነገር መቆየቱ የሚዘነጋ አይደለም። ትራምፕም ቢሆኑ ነገርየው ከፍተኛ ጥቅም እንደሚያስገኝላቸው ሀገራቸው ከስምምነቱ በትንሹም 500 ቢሊዮን ዶላር ማግኘት እንደምትሻ ሲናገሩ ተሰምተዋል።
እናም አሜሪካ በስምምነቱ ተጠቅማ ድንገተኛ ነፋስ አመጣሽ ገቢ ልታገኙን የሚሉ የእርግጠኝነት ምላሽ የሌላቸው ጥያቄዎችም ሲሰነዘሩ ቆይተዋል። በማዕድናት ዘርፍ ላይ ከፍተኛ እውቀት ያላቸው አካላት ዩክሬን የተባለውን ያክል ባይሆንም የተወሰነ አይነት ለቴክኖሎጂ ምርቶች መስሪያ ወሳኝ የሆኑ ማዕድናት ባለቤት ልትሆን እንደምትችል ግን ሲናገሩን ቆይተዋል። ይሁንና ግን ሊቲየምን ላብነት ብናነሳ ዩክሬን ከዓለማችን 20 ከፍተኛ ክምችት ካላቸው ቀዳሚ ሀገራት ውስጥ ዝርዝር ውስጥ የምትካተት አይደለችም። በታንታኒየም ዘርፍም ቢሆን አሜሪካ በምን መልኩ በዩክሬን ላይ ጥገኛ የምትሆንበት ሂደት እንደሌለ ባለሙያዎች ይናገራሉ። የግራፋይት ማዕድን በዩክሬን መኖር ቢታመንም ቻይና ገበያውን በበላይነት ይዛ ያለች መሆኗ የዩክሬን ወሳኝነት ዋጋ እንደሚያሳጣ ይገለጻል። ወደ ኮባልት ፊታችንን ካዞርን ደግሞ ለመኪና ባትሪዎችና መሰል ግልጋሎቶች የሚለው ወሳኝ ማዕድን በዲሞክራቲክ ኮንጎ በሰፊው ሲመረት መቆየቱ ይታወቃል። አፍሪካዊቱ ሀገር አሁን ላይ ከባድ የሰላም ማጣት ሁኔታ ውስጥ ከመሆኑ አንጻር ዩክሬን ጥሩ አማራጭ ሆና ብቅ ልትል እንደምትችል ሲገለጽ ቆይቷል። ወጣም ወረደም ግን ትራምፕ በሚፈልጉት መልኩ አሜሪካን ተጠቃሚ የሚያደርግ የውድ ማዕድናት ክምችት በዩክሬን የመኖሩ ነገር አጠራጣሪ ሆኗል። አንዳንዶች የቀኝ ግዛቱ እያሉ ሲጠሩት የሚሰሙት የስምምነት ሂደት አመኔታ የታጣበት መሆኑን ነገሮች ግራ አጋቢ ያደርጓቸዋል። በዓለም አቀፉ የኢኮኖሚክስ ፎረም መረጃ መሰረት ዩክሬን 116 አይነት ዘርፎች 20 ሺህ ያክል የማዕድናት ክምችት ስፍራዎች ያሏት እንደሆነ ተናግሮ ነበር። ሆኖም ከሩሲያ ጋር ጦርነት እስኪገባ በነበረው ጊዜ ውስጥ ለአገልግሎት መብቃት የቻሉት 15 በመቶዎቹ ስፍራዎች ብቻ እንደሆኑ ይገልጻል። በሌላ በኩል በዩክሬን ምድር 100 ቢሊዮኖችና ከዚያ በላይ መዋለ ንዋይ ቀርቶ ጥቂት ቢሊዮን ብሮች ፈሰስ ለማድረግ የሚያጓጓ የማዕድን ሀብት እንደሌለ ማረጋገጣቸውን በልበ ሙሉነት የሚናገሩ አሉ። ለአብነት ያክል ቮርት ሪሶርስ የሚሰኘው የአውስትራሊያ ኩባንያ የዩክሬን ዋነኛ የግራፋይት አልሚ ተቋም ሆኖ የቆየ ነው። ይሁንና ተቋሙ ሲያለማ የቆየ የግራፋይት ማዕድን ደረጃው ለጠበቀ የሊቲየም ባትሪ ግልጋሎት የሚሆን የጥራት ደረጃ እንደሌለው ይፋ ካደረገ ከራርሟል። ኩባንያው በሀገሪቱ ያለ የግራፋይት ሀብት የገበያ ዋጋ ከ18 ቢሊዮን ዶላር ያልበለጠ እንደሆነ ሲገልጽም ቆይቷል። ዩክሬን የተሻለ ክምችት አላት ከተባለ በማንጋኔዝ ማዕድን ዘርፍ መሆኑና እሱም በዓመት ከ200 ሚሊዮን ዶላር ያነሰ ምርት የሚሰጥ እንደሆነ ይገለጻል። ዩክሬን በማዕድን ዘርፍ የታደለች ሀገር መሆኗ ሲነገር የቆየው ከ30 እስከ 60 ዓመታት በፊት በሶቪየት መንግስት በተሰሩ ጥናቶች መሰረት መሆኑን ዘገባዎች አመላክተዋል። እዚህ ላይ ኖቮፖልታቭስክ የሚሰኘው ግዙፍ የማዕድን ክምችት ስፍራ እንደሆነ የሚነገርለት አካባቢ በማሳየት ሲቀርብ ማየት ተለምዷል። የሶቪየት አጥኚዎች በ1970 በስፍራው ላይ ውድ ማዕድናት ማግኘታቸውን በመግለጽ 1-2 ጊዜ ማምረት ሙከራዎች አድርገውበታል። ይሁንና ግን ያለፉት ረጅም ዓመታት ምንም ውጤት ሳያስገኝ አካባቢው በስንዴና ገብስ እርሻ ተሞልቶ ይገኛል። ስፍራው እንደተባለው እጅግ ውድ ማዕድናት የያዘ ከሆነ ለምን ሳይለማ ቀረ የሚል ጥያቄ መነሳቱ አይቀር ይሆናል። የዩክሬን ባለስልጣናት የስፍራው የሃይድሮጂኦሎጂካልና የማዕድን ማውጣት ሂደት አስቸጋሪነት ለነገሩ መጨንገፍ ምክንያት መሆኑን ሲናገሩ ቆይተዋል። ተንታኞች ግን ከስፍራው ሊገኝ የሚችለው ጥቅም የማዕድን ቦታውን ለማልማት ከሚያስፈልገው ወጪ አንጻር እጅግ ያነሰ እንደሆነ በመናገር ነገሩን አሰላስለው ለመግለጽ ይሞክራሉ። በእነዚሁ አካላት መረጃ መሰረት በእርሻ የተወረረውን የማዕድን ስፍራ ለማልማት በትንሹ $300 ሚሊዮን መዋዕለ ንዋይ ይጠበቃል ነው የሚባለው። የወሳኝ ማዕድናት በተለይም የውድ ንጥረ ነገሮች ልማት እጅግ ተራዛሚ ሂደቶች ያሉት መሆኑን ተያይዞ ይገለጻል። የማዕድን ሀብቶችን መዋዕለ ንዋይ ፍሰት ለማወቅ በሚደረግ ጥረት ምን ያክል ክምችት በመሬት ውስጥ ይገኛል ከሚለው አንስቶ ብዙ ሂደቶችን መከወን ይጠይቃል። ማዕድናትን የማበልጸግ ሂደት እጅግ አስቸጋሪና ውድ መሆኑን በዘርፍ ላይ የተሰማሩ ትላልቅ ተቋማት ጭምር ሲገልጹ ይደመጣል። የማዕድን ሀብት በመሬት ውስጥ መኖሩ ብቻውን አትራፊ ያለመሆኑን ማዕድኑን ማልማት ካለው ወጪ አንጻር በኪሳራ ሊደመደም የሚችልበት ብዙ አጋጣሚ እንዳለ ይገለጻል። በተለይ ውድ ማዕድናትን ማልማት እጅግ ከባድ፣ አካባቢን በካይ፣ ከፍተኛ ኃይል የሚፈልግ አንዳንዴም የራዲዮ አክቲቭ ጨረሮችን ሊያመነጭ የሚችል መሆኑን ሁኔታውን አስቸጋሪ ሊያደርገው እንደሚችል ይነገራል። ማንም ውድ ማዕድናቱ በሚመረቱበት የቅርብ አካባቢ መኖር ስለማይፈልግ የበለጸጉት ሀገራት የእነዚህ አይነቶቹን ማጣሪያዎች ከዘጉ መቆየታቸው ይገለጻል። ለእንደዚህ አይነቱ ዘርፈ ብዙ አሉታዊ ውጤቶች ለሚኖሩ ሂደቶች ብዙ ትኩረት ወደማይሰጡ ሀገራት ፊታቸውን ማዞር ግድ እንዳላቸው ይወሳል። ቻይና በውድ ማዕድናት ዙሪያ የበላይነቱን ይዛ የመቆየቷ ሚስጥር ከዚህ አይነት ሁኔታ ጋር እንደሚያያዝ ምዕራባውያን ተንታኞች ይገልጻሉ። ያ ብቻ ሳይሆን ዩክሬን በውድ ማዕድናት ዙሪያ ያላትን አቅም በእርግጠኝነት ከማወቅ ባሻገር ተጨማሪ ተግዳሮት ሊኖር እንደሚችል ይገለጻል። በእርግጠኝነት የቀረበ የውድ ማዕድናት ክምችት እንዳለባቸው የሚታመኑ ስፍራዎች በጦርነት የተነሳ በሩሲያ ቁጥጥር ስር ባለው አዞቭ አቅራቢያ የሚገኙ መሆናቸውም ይነገራል። በፈረንጆቹ 22 በአንድ የካናዳ ጂኦፖለቲካል ተንታኝ ተቋም በተሰራ ግምገማ ከዩክሬን የድንጋይ ከሰል ማምረቻ 63 በመቶዎቹ በሩሲያ እጅ የሚገኙ ናቸው። ከዛዎች ግማሽ ያክል የማግኔዚየም፣ ሴሴም፣ ታንታለምና መሰል ውድ ማዕድናቶቹ እንዳሉባቸው የሚታመኑ ስፍራዎች በሩሲያ ቁጥጥር ስር መግባታቸውም ይነገራል። በራሳቸው በዩክሬናውያን መረጃ መሰረት እንኳን የተወሰኑ የማዕድን ክምችት ያሉባቸው ስፍራዎች በሩሲያ እጅ እንደገቡ ለማወቅ ተችሏል። ከሶስተኛ ወገን ማረጋገጫ ባይገኝለትም እንኳን የሀገሪቱ የኢኮኖሚ ሚኒስትር ዩሊያ ሲቨርኒኮ $350 ቢሊዮን የሚያወጣ የዩክሬን ማዕድን በሩሲያ ቁጥጥር እንደሚገኝ ተናግረው ነበር። ይህ በእንዲህ እንዳለ በትራምፕ እሳቤ የዩክሬን የውድ ማዕድናት ሁነኛ መገኛ መሆን ከቻለች የዓለም አቀፍ ሚዛን የሚቀይር አጋጣሚ ሊፈጠር መቻሉ ግን ተጠባቂ ነው።
ዩክሬን የውድ ማዕድናት ሀብት እንዳላት ከተረጋገጠ ቀጣዩ ነገር የማዕድን ማውጫ መገንባት ይሆናል። የማዕድን ማውጫ የመገንባት ሂደት ደግሞ በትንሹ ከ15 ዓመታት እንደሚፈጅ ይነገራል። ከዛ አንጻር የዩክሬን የማዕድን ስምምነት በአጭር ወይም በመካከለኛ የጊዜ ሰሌዳ ፍሬ ያለው ነገር ያመጣል ተብሎ መጠበቅ ከባድ እንደሆነም ተንታኞች እየገለጹ ይገኛል። እናም ዩክሬን ሊኖራት የሚችለው የውድ ማዕድናት ክምችት ከሌሎች ሀገራት የበለጠ ሊሆን እንደማይችል ሰፊ ግምት ተቀምጧል። በመጨረሻ በዓለማችን የውድ ማዕድናት ክምችት ቀዳሚ የሆኑ ሀገራት ቻይና በበላይነት እየመራች እንደምትገኝ ከአሃዛዊ መረጃዎች መረዳት ይቻላል። ቤጂንግ በ44 ሚሊዮን ቶን ቀዳሚ ስትሆን፣ ቪየትናም በ22፣ ብራዚል በ21፣ ሩሲያ በ12፣ ህንድ በ6.9፣ አውስትራሊያ በ4.1፣ አሜሪካና ግሪንላንድ በተመሳሳይ በ1.5 ሚሊዮን ቶን ብለውም ደግሞ ታንዛኒያ በ0.89፣ ካናዳ በ0.83 ተከታትለው ተቀምጠዋል። በአንዳንድ ሪፖርቶች መረጃ መሰረት ዩክሬን በዘርፉ ላይ ያላት ደረጃ ከ40ኛ መብለጥ የተሳነው እንደሆነም ለማወቅ ተችሏል። አበቃን። ሰናይ ጊዜን ተመኘን።